ጤና ይስጥልኝ። የዕለተ ሐሙስ ታኅሳስ 9 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። የጋምቤላ ክልላዊ መንግስት በክልሉ ከጸጥታ ኃይሎች ውጪ ጦር መሳሪያ ይዘው በሚንቀሳቀሱ ማናቸውም ግለሰቦች ወይም ቡድኖች ላይ የጸጥታ ኃይሎች እርምጃ እንዲወስዱ አዘዘ። የህዝቡ ሰላም እንቅልፍ የሚነሳቸውና ግጭትና የሰው ሞት የሚያስደስታቸው ኃይሎች ሰሞኑን በጋምቤላ ከተማና በአንዳንድ ወረዳዎች ትርምስ ፈጥረዋል በማለት ትላንት ምሽት ባወጣው መግለጫ የገለጠው የክልሉ መንግስት በዚህም የሰው ህይወት መጥፋቱን፣ ጉዳት መድረሱንና በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውን ጠቅሷል። የክልሉ መንግስት እኩይ ኃይሎች በተለያዩ ቦታዎች ሰዎችን በመግደል በተሽከርካሪዎች ላይ ጥቃት በማድረስና የጸጥታ አካላትንና አመራራችንን ኢላማ ከማድረግ ክልሉን ወደ ለየለት የህዝቦች እልቂት ለማስገባት ሙከራዎችን አድርገዋል በማለትም ከሷል። የክልሉ ጸጥታ የደፈረሰው የጋምቤላ ከተማ ፖሊስ አዛዥ ኡመድ ኡጁሉ ማክሰኞ ዕለት በተፈጸመባቸው ድንገተኛ ጥቃት ከተገደሉ በኋላ ነው። የክልሉ መንግስት በግጭቱ የስንት ሰዎች ህይወት እንደጠፋ ወይም ከግጭቱ ጋር በተያያዘ ስንት ተጠርጣሪዎችን በቁጥጥር ስር እንዳዋለ ይህ ዜና እስከተጠናቀረበት ዛሬ 11 ሰዓት ድረስ ይፋ አላደረገም። ህወሓት ፌዴራል መንግስቱ በትግራይ ላይ ጥሏቸዋል ያላቸውን የኢኮኖሚ እቀባዎች በክልሉ ላይ ከባድ ኢኮኖሚያዊና ሰብአዊ ተጽዕኖ እያሳደሩ መሆኑን ገለጠ። ህወሓት ፌዴራል መንግስቱ የትግራይን የድጎማ በጀት አለመልቀቁ የመንግስት ሰራተኞች ደሞዝ እንዳይከፈላቸውና ትምህርትና ጤናን ጨምሮ ማህበራዊ አገልግሎቶችን ማስተጓጎሉን ገልጧል። ፌዴራል መንግስቱ የኢፈርት ኩባንያዎችን የባንክ ሂሳብ በማገዱ ኩባንያዎቹ ሙሉ በሙሉ ስራ እንዳቆሙና የሰራተኞቻቸው ደሞዝ ክፍያም በመቆሙ ለችግር ተዳርገዋል ያለው ህወሓት ወደ ክልሉ በሚገባው ነዳጅ ላይ ለ10 ወራት የቀጠለው ገደብ የአምቡላንስን አገልግሎት ጨምሮ ማህበራዊ አገልግሎቶች ተስተጓጉሏል ብሏል። የመንግስት እርምጃዎች የዕቀባና ህዝብን በጅምላ የመቅጣት ገጽታ እንዳላቸውና መተማመንን የሸረሸሩ አዎንታዊ ውጤቶችን የሚቀለብሱ እንዲሁም ዳግም ግጭት እንዲፈጠር የሚያደርጉ ናቸው በማለትም አስጠንቅቋል። ዓለም አቀፉ ህብረተሰብ ለጉዳዩ አፋጣኝ ትኩረት እንዲሰጥ ከባለድርሻ አካላት ጋር ግንኙነት እንዲያደርግና የግጭት ማቆም ስምምነቱ እንዲተገበር የሚደረጉ ጥረቶችን እንዲደግፍም ህወሓት ጥሪ አድርጓል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በፕሪቶሪያው የግጭት ማቆም ስምምነት መሰረት ሰላም ስር መስደድ አለመስደዱ የሚወሰነው ሁለቱ ወገኖች ሰላምን እንደ ግዴታ ይወስዱታል ወይስ የውስጣዊ ሽኩቻ ማራመጃ አድርገው ይጠቀሙበታል በሚለው ላይ እንደሆነ አፍሪካ ሪፖርት መጽሔት ላይ ትላንት ባወጡት ዘለግ ያለ አተታ ገለጡ። ጌታቸው ከስምምነቱ መፈረም በኋላ በትግራይ ፖለቲከኞች መካከል የተፈጠረው ችግር ስምምነቱ መኖር አለበት ወይስ የለበትም የሚል ሳይሆን የትግራይን ሽግግር ማን ይምራ የሚል እንደሆነ ጠቅሰዋል። ጌታቸው አያይዘውም ፕሪቶሪያ የፖለቲካ ኃይሎች አንድን ስምምነት ለቡድናዊ ጥቅም ሲያውሉት ሰላም ምን ያህል እንደሚሸረሸር በግልጽ አሳይቷል ብለዋል። ጌታቸው የምዕራብ ትግራይ ራያና የፌዴራሉ ሰራዊት አወጣጥ ጉዳይ በፕሪቶሪያው ድርድር ያልተካተቱት በእነዚህ ጉዳዮች ሳቢያ ድርድሩ ከከሸፈ በትግራይ ህልውና ላይ የከፋ መዘዝ ያመጣል በሚል ስሌት መሆኑንም አውስተዋል። የፌዴራል መንግስቱ ተደራዳሪ ልዑክ ወደፊት በትግራይ የሚቋቋመው ጊዜያዊ አስተዳደር በምዕራብ ትግራይና ራያ ላይ ቁጥጥር እንዳይኖረው የሚከለክል አንቀጽ ለማስገባት ሞክሮ እንደነበር ጌታቸው የጠቀሱ ሲሆን ሆኖም ያ አንቀጽ ቢገባ ድርድሩ ይከሽፍ ነበር ብለዋል። ኢትዮጵያ እስካለፈው ጥቅምት ወር ያገደችው የውጭ አየር መንገዶች ገንዘብ ወደ 54 ሚሊዮን ዶላር አሻቀበ። ኢትዮጵያ ባለፈው ዓመት ተመሳሳይ ወቅት ያለቀቀችው የውጭ አየር መንገዶች ገንዘብ 43 ሚሊዮን ዶላር ነበር። የዓለም አየር ትራንስፖርት ማህበር ሰሞኑን ባወጣው መረጃ ኤርትራ 78 ሚሊዮን ዶላር ባለመልቀቅ ከኢትዮጵያ በላይ ከፍተኛ መጠን ያለው ገንዘብ ይዛለች። በአሁኑ ወቅት በዓለም ላይ አገራት ያገዱት የውጭ አየር መንገዶች ገንዘብ 1.2 ቢሊዮን ዶላር ሲሆን ከዚህ ውስጥ 89 በመቶ ገንዘብ የያዙት ኢትዮጵያን ጨምሮ 10 አገራት ናቸው። አገራቱ የያዙት የውጭ አየር መንገዶች ገቢ ከፍተኛ የሆነው አገራት ገንዘቡን ለመልቀቅ ረጅም ጊዜ ስለሚወስዱና በውጭ ምንዛሬ እጥረት ሳቢያ እንደሆነ ማህበሩ ገልጧል። ማህበሩ አገራት የያዙትን የውጭ አየር መንገዶች ገንዘብ በውጭ ምንዛሬ እንዲለቁና ማዕከላዊ ባንኮቻቸው የውጭ ምንዛሬ ድልድል በሚያደርጉበት ወቅት ለውጭ አየር መንገዶች ገንዘብ ክፍያ ቅድሚያ እንዲሰጡ ጠይቋል። የኢትዮጵያ አየር መንገድ ኤርትራና ናይጄሪያን ጨምሮ በርካታ አገራት ከትኬት ሽያጭና ሌሎች አገልግሎቶች የሰበሰበውን ከፍተኛ መጠን ያለው ገንዘብ እንደያዙበት ከአሁን በፊት መግለጡ አይዘነጋም።
በሱዳን ካርቱምና ሰሜናዊቷን የወደብ ከተማ ፖርት ሱዳንን ጨምሮ በበርካታ ከተሞች ከዛሬ ማለዳ ጀምሮ የኤሌክትሪክ ኃይል አቅርቦት ተቋረጠ። የሱዳን ከተሞች ከፍተኛ የኃይል መቋረጥ የገጠማቸው ከሱዳን ጦር ሰራዊት ጋር በመፋለም ላይ የሚገኘው የሱዳን ፈጥኖ ደራሽ ኃይል በምስራቃዊ ሱዳን በሪቨር ናይል ግዛት ውስጥ የሚገኘውን አልሙቅሪን የተሰኘ ቁልፍ የኤሌክትሪክ ኃይል ማመንጫ ጣቢያ ዛሬ ሐሙስ ንጋት ላይ በድሮን መምታቱን ተከትሎ ነው። ቡድኑ በጣቢያው ላይ በደቂቃዎች ልዩነት በፈጸመው ሁለተኛ ዙር የድሮን ጥቃት በጣቢያው ላይ የተከሰተውን ከፍተኛ የእሳት ቃጠሎ ለመቆጣጠር ጥረት በማድረግ ላይ የነበሩ ሁለት የነፍስ አድን ሰራተኞች እንደተገደሉ የአገሪቱ የዜና ምንጮች ዘግበዋል። የኤሌክትሪክ ኃይል እጥረት ያለባት ሱዳን ከኢትዮጵያ ኃይል እንደምትገዛ ይታወቃል። የአፍሪካ የሰዎችና ሕዝቦች መብቶች ኮሚሽን የአፍሪካ ሀገራት ፍልሰተኞችን በጅምላ ወደ ሀገራቸው መመለስና በፍልሰተኝነታቸው ብቻ ፍልሰተኞችን የማሰር ድርጊቶችን እንዲያቆሙ ጠየቀ። ኮሚሽኑ የዓለም ፍልሰተኞችን ቀን አስመልክቶ ባወጣው መግለጫ አገራት በፍልሰት መስመሮች ላይ የሚጠፉ ፍልሰተኞችን የማፈላለግና የነፍስ አድን ስራዎችን እንዲያጠናክሩ አሳስቧል። በፍልሰት ላይ የሚጠፋው የፍልሰተኞች ሕይወትና ጠፍተው የሚቀሩ ፍልሰተኞች ቁጥር እየጨመረ መሄዱ በጥልቅ እንዳሳሰበውም ኮሚሽኑ ገልጧል። የትኛውም የፍልሰት መስመር ፍልሰተኞች ተሰውረው የሚቀሩበት ሊሆን አይገባውም ያለው ኮሚሽኑ ዋናው ችግር ፍልሰት ሳይሆን አገራት የሚሰጡት ከለላ ማነስና አድራሻቸው ለሚጠፋ ፍልሰተኞችና ስደተኞች ያለባቸውን ግዴታ አለመወጣት ነው በማለትም ወቅሷል። ፍልሰተኞችን በጅምላ ወደ አገራቸው የማባረር፣ ድንበር ላይ ከመጠን ያለፈ ኃይል መጠቀም፣ ፍልሰተኞችን ማሰር፣ በዘር ማንነት መፈረጅና የጥላቻ ንግግሮች መበራከታቸውን ኮሚሽኑ የጠቀሰ ሲሆን ፍልሰተኞችን ማሰር በፍርድ ቤት ስር የሚታይና በጊዜ የተገደበ የመጨረሻ አማራጭ መሆን እንዳለበት አጽንኦት ሰጥቷል። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።